በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት እስከዚህ ሰዓት ድረስ የጠበቀን የአባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁንና ወደ ኦርቶዶክሳውያንና ኦርቶዶክሳውያት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የአባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁንልን። እናታችን ቅድስት ድንግል ማርያም እግዚአብሔር ባከበራት መጠን ስሟ የተመሰገነ ይሁንልን። ምስጋናዋ ከአንደበታችን ጣዕመ ፍቅሯ ከልቦናችን አይለየን። ውድ ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለነቢዩ ኤልያስ የልደት በዓል መታሰቢያ በሰላም አደረሳችሁ አደረሰን እያልሁ ስለ ነቢዩ ኤልያስና ሕይወት እንነጋገራለን። ነቢዩ ኤልያስ እንግዲህ በዚህ ዕለት ታኅሳስ 1 ቀን ቅድስት ቤተክርስቲያን የልደቱን በዓል መሰረት አድርጋ መላ ሕይወቱን የሰራቸውን ስራዎችን የምታበስርበት፣ ለልጆቿ የምትነግርበት፣ አርያነቱን መምህርነቱን የምታስረዳበት ቀን ነው። እኛም በዚህ መሰረትነት እንነጋገራለን። ነቢዩ ኤልያስ ቀደም ሲል ከነበሩ ነቢያት አንዱ ነው። ነቢያት እንግዲህ መጻሕፍትን ጽፈው መምህራንን ለመምህራን አብነት ለምእመናን አብነት ሆነው ያለፉ ነቢያት አሉ። ሌሎቹ ደግሞ በዘመናቸው ከእግዚአብሔር ረድኤት አግኝተው አስተምረው መጻሕፍት ሳይጽፉ ያለፉ ነቢያት አሉ። ነቢዩ ኤልያስ እንግዲህ ከነቢያት አንዱ ነው። ነገር ግን መጽሐፍ በመጽሐፍ የታወቀ አይደለም። መጽሐፍ አልጻፈም። ይሁንም እንጂ ግን መጽሐፉ ባይጽፍም ሕይወቱን በመጽሐፍ ቅዱስ ተዘግቦ እናገኘዋለን። ይህንንም ለትምህርት፣ ለተግሳጽ፣ ለምክር በመጠቀም እንገኛለን። ነቢዩ ኤልያስ ጠቅለል ሲል ከተወለደ ልደቱን ለመናገር አባቱ ኢያሴንዩ እናቱ ቶና ይባላሉ። ስለ ነቢዩ ኤልያስ ምንነት እንግዲህ የምንነጋገረው በቀዳማዊ ነገሥት ቀዳማዊ ምዕራፍ 17 ጀምረን እስከ 20 ያለውን እንመለከታለን። በዚህ እንግዲህ ነገሥት ቀዳማዊ በሌላ የመጽሐፍ ቅዱስ ህትመት ነገሥትን ሲቆጥር ሳሙኤልን ጨምሮ ነገሥት ቀዳማዊን ሳልስ ብሎ የሚሄድ አለ። እኔ አሁን በትምህርቱ ነገሥት ቀዳማዊ የምለው ሳልስነቱን ማስረዳት ይገባኛል። በዚህ ነገሥት ቀዳማዊ እለዋለሁ። ስለሆነም ነቢዩ ኤልያስ እንግዲህ ሀገሩ ቴስቢያ ትባላለች። በዘመኑ ንጉሱ አክዓብ፣ ንግስቲቱ ኤልዛቤል፣ በኋላም ደግሞ ከአክዓብ ቀጥሎ ንጉሱ አካዝያስ ባሉበት ዘመን የነበረ ነቢይ ነው። እንግዲህ እስራኤል በነገድ 12 ናቸው። ሁለቱ ነገድ የብቻ 10ሩ ነገድ የብቻ ሰፍረው በመንግስት ሲተዳደሩ የቆዩ መሆናቸው መጽሐፍ ቅዱስ እንረዳዋለን። ስለሆነም ነቢዩ ኤልያስ ነቢይነቱ ለሰማርያ ሰዎች ወይም ደግሞ ለ10ሩ ነገድ እንደሆነ መጽሐፍ ቅዱሱ ይነግረናል። በአጠቃላይ የነቢዩ ኤልያስን ታሪክ በሶስት ጉዳዮች እንረዳዋለን። አንደኛው መምህርነቱን መሰረት በማድረግ ነው። ሁለተኛው ምናኔውን መሰረት በማድረግ፣ ሶስተኛው ምስክርነትን መሰረት በማድረግ ነው። መምህርነትን መሰረት በማድረግ ስንል እንግዲህ በሌሎችም መምህራን መምህር የሚለው ቃል እንደሚታወቀው አብነት መሆን የሚችል በምግባር በሃይማኖት የጸና ሃይማኖቱ የጸና ምግባሩ የቀናለት እንዲሁም ደግሞ ሌሎችን ሃይማኖታቸው እንዲጸና ምግባራቸው እንዲቀና የሚያደርግ መሆን የሚያስችል መንፈሳዊ የሥራ ሕይወት ነው። የሥራ ክፍል ነው። መንፈሳዊ ሥራ ነው ማለት ነው። በመሆኑም እንግዲህ ይህንን መጻሕፍት ይተባበሩበታል። በነቢዩ ሕዝቅኤል ላይ ዋንተኒ ረሰይኩከ አንተኒ ወልደ እጓለ እመሕያው ሰብአይን ረሰይኩከ ሕዝቅኤል 33 ቁጥር 7 ላይ አንተ የሰው ልጅ ሆይ ይለዋል ነቢዩ ሕዝቅኤልን ነው። ሰብአይን ረሰይኩከ ለቤተ እስራኤል፣ ለእስራኤል ወገኖች፣ ለእስራኤል ልጆች፣ ለቤተ እስራኤል ጉበኛ አደረግኩ ብሎ ይናገራል። ጉበኛ የሚለው ቃል እንግዲህ ንጉሥ ለሰራዊቱ ጥበቃ ማድረግ የሚችል ሀገሪቱን ሊጠብቁ የሚችሉ ሰራዊቶችን ሊጠብቁ የሚያስችል ጉበኛ ይባላል። ይኸውም በሙሴ እንመለከተዋለን። ሙሴ እስራኤልን ምድረ ከነዓን ከማስገባቱ አስቀድሞ ጉበኞችን
ወደ ከናን ልኮ እንደነበረ ይታወቃል። እንዲሁ ደግሞ በንግስና ያለ ሰው በሙሉ ለመንግስቱ፣ ለህዝቡ፣ ለሀገሩ ጥበቃ እንዲቻል ጉበኞችን ያዘጋጃል ማለት ነው። ይህ ጉበኛ ጠላት ሲመጣ ከሩቅ ይከታተላል። ጠላት መምጣቱን አይቶም ይናገራል። ሳይናገር ቢቀር ግን የዚህ ጉበኛ በደሉ በሱ ላይ ይሆናል። እርሱ ተናግሮ ሌሎቹ ሰራዊቱ ለጦር ባይዘጋጁ ግን በሱ በደሉ ይሆናል። ነቢዩ ሕዝቅኤልም ላይ የተናገረው እንዲህ ነው። ይህንኑ ምሳሌ ገልጾ ያስረዳል። ለቤተ እስራኤል ጉበኛ አድርጌሃለሁ ከመ ትንግሮሙ ቃለ አፉየ ወታስታቅቦሙ፣ እነሆ የአንደበቴን ቃል ትነግራቸው ታስጠብቃቸውም ዘንድ ጉበኛ አድርጌሃለሁ ይላል። ማለት መምህርነት ማለት የእግዚአብሔርን ቃል ለሕዝቡ የሚነግር የሚጠብቅ የሚያስጠብቅ ማለት እንደሆነ በዚህ መጽሐፍ ክፍል እንረዳዋለን። በሌላም የመጽሐፍ ክፍል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 14 ላይ ወይደሉን ለኩሉ ሰብእ እምሃር፣ ለሰው ሁሉ ማስተማር ይገባኛል ብሎ ይናገራል። መምህርነት ማለት ለሆኑ ወገኖች የሚያስተምሩት ከሆኑ ወገኖች ደግሞ የሚከለከሉ ሳይሆን ሰው የሆነውን ሁሉ በሹመት ያለውን ስልጣን ያለውን ባለሀብት የሆኑትን ግሩማን የሆኑትንም ሁሉ ሳይፈሩ ሳያፍሩ መገሰጽ መምከር የሚቻልበት መንፈሳዊ ጥባት ያለው የህይወት ክፍል ነው መምህርነት ማለት ነው። ቅዱስ ጳውሎስ በሌላም መልእክቱ በቲቶ 2:1 ላይ አንተኒ መሐሮ ገስጽ ዘይደሉ ለህይወት የሚያበቃውን ትምህርት እነሆ ምከር አስተምር ብለው ይናገራል። ስለሆነም ነቢዩ ኤልያስም እንደዚሁ በቀዳማዊ ምዕራፍ 18 ከቁጥር 18 ላይ እንደምናገኘው ቀደም ሲል ያው አስቀድሞ ለንጉሱ ለአክዓብ ይህንን የመምህርነትን ህይወት በእርሱ ላይ እንደገለጸ እናገኘዋለን። ነቢዩ አክዓብ በዘመኑ ኢዮርብዓም ነግሶባት በነበረች በሰማርያ ማለት ቀደም ሲል በሰማርያ ላይ የነገሰው ንጉስ ኢዮርብዓም ነው። እርሱም ህዝቡን ሁሉ እግዚአብሔርን እንዲያመልኩ ጣዖት እንዲያመልኩ ያደረገ ነው። በዚህም ተገስጾበታል። ይህም በመጽሐፍ ቅዱስ ይገኛል። ስለምን ቢሉ ሰማርያ ላይ ያሉ የእስራኤል ወገኖች ወደ ይሁዳ ሄደው በዚያውኑ ለይሁዳ ተገዦች እንዳይሆኑ የእርሱ ግዛቱ እንዳይቀርበት ቤተ እግዚአብሔር የምትገኘው በይሁዳ ነው፣ ወደዛ እንዳይሄዱ ከልክሏል። በዚያ ፈንታ ጣዖት አቁሟል። በግብር አባቱ ይሆነዋል ማለት ነው ኢዮርብዓም። ለምን ከተባለ ንጉሱ አክዓብ ጣዖታትን አቁሞ የእግዚአብሔርን የመሰዊያ የአምልኮ መስዋዕት መሰዊያውን ሁሉ አፍርሶ የእግዚአብሔርን ካህናት አስገድሎ የእግዚአብሔርን ሕዝቦች አሳዶ ይኖር ነበረ። በዚህም ነቢዩ ኤልያስ መክሮታል፣ ገስጾታል። የማይመለስ ሲሆን በተአምራት ያስተምረዋል ማለት ነው። ተአምራቱ እንግዲህ እግዚአብሔር ሰማይን ምድርን የፈጠረ የስጋም የነፍስም የረቂቃኑም የግዙፋኑም ፍጥረት ሁሉ ፈጣሪ እርሱ ነውና፣ ነገር ግን ይህንን ያላወቀ ያልተረዳ አክዓብ እንዲያውቅ እንዲረዳ ሰማይን ይለጉመዋል። በዚህም 3 ዓመት ከመንፈቅ በረሃብ ተቀጠውበታል። ንጉሱ አክዓብ ነቢዩ ኤልያስን አስፈልጎ በጊዜው አላገኘውም። በፍጻሜ ዘመኑ እግዚአብሔር ግን እንዲገለጥለት ለነቢዩ ኤልያስ ነገረው። ንጉሱ ለነቢዩ ኤልያስ ለንጉሱ ተገልጦለታል። በዚህ ጊዜ አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የምትለዋውጣቸው አንተ ነህን ብሎ ንጉሱ አክዓብ ነቢዩ ኤልያስን ይጠይቀዋል። የምትለዋውጣቸው ማለቱም በረሃብ ዘመን ጥቁሩ ይቀላል፣ ቀዩ ይጠቁራልና ከዚህ የተነሳ የምትለዋውጣቸው ብሎ ተነግሮታል። ነቢዩ ኤልያስ ግን አኮ አነ አለ አንተ ወቤተ አቡከ፣ እኔ አይደለሁም አንተና የአባትህ ወገኖች ጣዖት አምልካችሁ የእግዚአብሔርን ትእዛዝ ተላልፋችሁ በዚህ ምክንያት ይህ መቅሰፍት መጥቶባቸዋል እንጂ ብሎ ሲገስጸው እናገኛለን ማለት ነው። አሁንም ወረድ ብሎ 18:21 ላይ ህዝቡን እስከ ማይዜኑ ታንክሱ በክሊሆን ጀጋያቲክሙ፣ ህዝቡን ሁሉ ሰብስቦ በሁለት ሐሳባችሁ እስከ መቼ ድረስ ስታነክሱ ስትጠራጠሩ ትኖራላችሁ? ለመቤል አምላክ ያው አምልኩ ወኪያው ትሉ ወለም እግዚአብሔር አምላክ ያው አምልኩ ወኪያው ትሉ። እንግዲህ ነብዩ ኤልያስ ከእግዚአብሔር በቀር ሌላ አምላክ እንደሌለ ያውቃል፣ ይረዳል። ነገር ግን ቤተ እስራኤል የሰማርያ ሰዎች ጣዖት እያመለኩ የእግዚአብሔርን አምልኮት ትተው ነበረና በእነርሱ ተገብቶ ቤልም አምላክ ቢሆን እርሱን አምልኩ፣ እግዚአብሔርም አምላክ ቢሆን እርሱን አምልኩ ብሎ ይናገራል።
ይህንንም ከነሱን አስወድዶ አስፈቅዶ ለማድረግ ነው። በዚህም የአምላክነትን ስራ በመስራት እንዲገልጹ እርሱም እንዲገልጽላቸው ነገሩን ወደው ፈቅደው እንዲያደርጉት ነው። ይልቁኑ ደግሞ ለንጉሱ ለአክዓብ ለንግስቲቱ ኤልዛቤል 450 ለእርሱ 400 ለእርሷ 450 ነቢያተ ሐሰት ትንቢትን የሚናገሩ ካህናተ ጣዖቱን የሚያጥኑ ለህዝቡንም ሁሉ በሐሰትና በጣዖት አምልኮ አብነት የሚሆኑ 850 አሏቸው። እንዲህ ብሎ ይናገራቸዋል። እናንተም ጣዖት ቤል ጣዖቱ አምላክ እንደሆነ ታስረዱ ዘንድ ምልክት አሳዩ ብሎ ምልክት ይነግራቸዋል። መስዋዕት ሰው የመስዋዕት የምትሰውበትንም ጊዜ ምረጡ፣ ለመስዋዕት የሚሆናችሁንም የመስዋዕቱን አይነት ምረጡ ብሎ ይነግራቸዋል። 18:25 ላይ እናገኘዋለን ማለት ነው። በዚህ ጊዜ ከመስዋዕቱ የሰባውን የወፈረውን ከላሙ ማለት ነው። ከመስዋዕቱ ጊዜ በነግ መርጠው ስማን ነቤል ስማን ነዳጎን እያሉ የሚጸልዩ ሆኑ። ነገር ግን የማይሰማቸው ሆነ። በዚህ ጊዜ ነቢዩ ኤልያስ አምላካችሁ እንጂ ደካማ ነው፣ አምላካችሁ እንጂ አይሰማም፣ ጥሩት ከፈረፈር ወድቆ ይሆናል በሚል የስላቅ ቃል ይናገራቸዋል። ይሄ ማለት በመምህርነቱ አምላክ አለመሆኑን እንዲያውቁ እንዲረዱ ይህንን ቃል ከእግዚአብሔር አውቆ ከእግዚአብሔር አግኝቶ ተናግሮታል ማለት ነው። እነርሱም ቢወቁ ቢፈቁ በሰይፋቸው በሾተላቸው የሚወጉ ደማቸውን የሚያፈሱለት ሆኑ። ነገር ግን ጣዖት ነውና ጣዖት ዓይን ምስል ቢኖረው የማያይ የጆሮ ምስል ቢኖረው የማይሰማ ነውና በዚህ ምክንያት ያሳፈራቸዋል ማለት ነው። ለልማዱ ሰይጣን በምታቱ ብዙ ታምራትንም ያደርግላቸዋል። ሰይጣናዊ ምልክት ማለት ነው። እንዲሁም ከሰፈር እያመጣ እሳት ያያይዝላቸው ነበረ። ያን ጊዜ ግን በኤልያስ ያደረ መንፈስ ቅዱስ የማያስቀርበው ሆኖ ይህንን ማድረግ ተስኗቸዋል ማለት ነው። መምህርነት እንግዲህ በአእምሮ ጠባዊ የቀናለት የመንፈስ ቅዱስ ማደሪያ የሆነ በፍጹም እምነትና በፍጹም ጥባት ደግሞ በብዙዎቹ አላውያንና ነገስታትና አላውያን መኳንንት ፊት የሚመሰክሩት መንፈሳዊ ሕይወት እንደሆነ እንረዳለን ማለት ነው። በዚህ እንግዲህ ነቢዩ ኤልያስ የዛሬ መምህራን በነቢዩ ኤልያስ መምህርነት ሕይወታቸውን አብነት በማድረግ ለልጆቹ አብነት የሚሆኑበትን ሁኔታ መረዳት እንዲቻል መጽሐፍ ቅዱስ ይነግረናል ማለት ነው። ሁለተኛው የምናኔ ሕይወት ነው። ነቢዩ ኤልያስ የምናኔ ሕይወቱ እንደምንድን ነው ስንል እንግዲህ ነቢዩ ኤልያስ ምናኔ ሕይወቱ እንግዲህ በድንግልና በቅድስና በንጽህና ከሚኖሩ አባቶች አንዱ ነው። በመሆኑም በዚህ ጣዖትን በሚያመልኩ ሰዎች መካከልም እንኳ እያለ የእግዚአብሔርን አምልኮት በፍጹም ቅናት በመንፈሳዊ ቅናት ከመስከር ወደ ኋላ አላለም ማለት ነው። መቅናተ ቤትከ በላኒ ነሆ የቤት ቅናት አቃጠለ ተብሎ የተነገረውም የተፈጸመለት ታላቅ መንፈሳዊ ነቢይ ነው። በረከቱ ይደርልን። እንግዲህ እግዚአብሔር በቀደም ሲል በቀዳማዊ ነገሥት ወይም ደግሞ ነገሥት ቀዳማዊ ላይ ምዕራፍ 17 ላይ የምናገኘው ኃይለ ቃል አለ። አክዓብና ኤልዛቤል ጣዖት እያመለኩ ሕዝቡንም ጣዖት እያስመለኩ ሲያስቸግሩት ሕያው እግዚአብሔር አቤቱ እግዚአብሔር ሆይ በፊትህ በባለሟልነት በአምልኮት ጸንቼ የምገኝ እኔ ከምናገረው ቃል በቀር ሰማይ ዝናም ለዘር ጠል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል እነሆ ብሎ ወደ እግዚአብሔር ጸለየ። ምድርንም ሰማይንም አወገዘ። ከዚህን ቀን ጀምሮ ለ3 ዓመት ከመንፈቅ ያህል ሰማይ ዝናም ለዘር ጠል ለመከር ከመስጠት ተከለከለች። ምድርም የዘሩባትን የማታበቅል የማታጸድቅ ሆናለች። በዚህ ምክንያት እንግዲህ መናኝ ነውና ከኤልዛቤል ከአክዓብ ተለይቶ በዋሻ በፍርኩታ እንዲኖር እግዚአብሔርም አዝዞት በዚህ ቦታ ፈለገ ኮራት በሚባል ዋሻ ውስጥ እንዲኖር ሆኗል። በዚህም እጉለቋት ወበየ ይሴስዩ ከእጉለቋት ይላል። በዚያም ቁራዎች ምግብ እያመጡልህ ያንን እየተመገብ ከወንዙም ውሃ እየጠጣ ትኖራለህ ብሎት በዚህ ይኖራል። ከዚህ የምንመለከተው የምናኔ ሕይወቱ በዚህ ዓለም የላመ የጠባ ጮማ አልቆረጠም፣ ጠጅ አልጨለጠም፣ የላመ የጣመም ይበላ ይጠጣ አልነበረም የሚለውን
የምናንያንን ሕይወት አብነት ከዚህ በመጽሐፍ ቅዱስ እንረዳለን ማለት ነው። እንግዲህ 17:4 ላይ ወህየ እነሆ ቁራዎች ይመግባል፣ በዚያም ያንኑ ከፋፋው ከወንዙ ውሃ እየጠጣ በዚያ ኑር እንዳለው እንረዳለን። 17:9 ላይ ወረድ ብለን ስንመለከተው ጌታ ኢየሱስ ክርስቶስ ፈታይነት መሐሪነት የባህሪው ነውና ምንም ሰው ቢራራ ምሕረቱ ከእግዚአብሔር በታች ነው፣ ከእግዚአብሔር ያገኘው ነው። ምንም ሰው እውነተኛ ፈራጅ ቢባል እውነተኛ ፈራጅነቱ ከእግዚአብሔር ያገኘው ነው፣ ከእግዚአብሔር በታችነት ነውና ነቢዩ ኤልያስ 3 ዓመት ከመንፈቅ ያህል ሰማይና ምድርን ገዝቶ ሰው በረሃብ በጽም ሲሞት እርሱ የማይራራ ሆነ። ነገር ግን መራራት እንዲችል የሚሞቱትን በረሃብ በጽም የሚሰቃዩትን እንዲያይ ሁር ምድረ ሰራጵታ ወበህየት ሲሴካቲ መበለት ምድረ ሰራጵታ ሂድ፣ በዚያም አንዲት ሴት ምግብህን እንድትሰጥህ አዝዣለሁ አዘጋጅቼልሃለሁና ብሎት ወደዚያ ይሄዳል። እንግዲህ ይህች ሰራጵታ በረሃብ በጽም ከተቀጡ ሀገራት አንዲት ናት። ይህች ሴትም ድሃ የምትበላው የምትጠጣ የሌላት ናት። ነገር ግን በቤቷ ጥቂት ምክንያት አላት። ጥቂት ዘይት እንዲሁም ደግሞ ጥቂት ዱቄት ማለት ነው። ስለዚህ በዚህ ምክንያት ወደዚህ በእግዚአብሔር ቃል ወደዚያች ሴትዮ ይሄዳል። እንጨት ስትለቅም ያገኛታል። ይህችን ሴት ውሃ ጠጭኝ ይላታል። የውሃ ጥም ያለበት ዘመን ውሃ የሌለበት ዘመን እንደሆነ ነገረችው። ምበላው ስጭኝ ይላታል። ሕያው እግዚአብሔርን ጥቂት ዱቄት አለችኝ፣ ይህችን ጋግሪያት እኔም ልጅም አንተም ተመገበናት እንሞታለን ብላ ጽኑ በሆነ ሐዘን ውስጥ ሆና ትነግረዋለች። በዚያም ነቢዩ ኤልያስ የረሃቡ ዘመን እስኪያልፍ ድረስ ያለው ዘይቱ እንዲሁም ዱቄቱ ይበርክት ብሎ አዘዘ። እንግዲህ ከዚህ ላይ የምንመለከተው የመናንያን ሕይወት ብዙ ታምራትን ማድረግ ነው። በዚህ ታምራት የተደረገላት እርሱም ደግሞ በቃሉ ያሰበው የሚፈጸምለት የመናንያን አባት እንደሆነ እንረዳለን። በዚያም ቅድም ይሊተ ለኪሰው ለወልድኪ ትገብሪ ድኅረ፣ አስቀድመሽ ለኔ አዘጋጅ በኋላ ለአንቺና ለልጅሽ ይሆናል ብሏት በዚህ እንደመገበችው እንረዳለን። ምን ማለት ነው? የሚበላው የሚጠጣው እንኳ አልኖር ብሎ ከነገስታቱ ከመኳንንቱ ይሄድ አይደለም፣ ከድሃይቱ ልመና የዕለት ምግብ ፍለጋ እንደሄደ የመናንያንንም ሕይወት ይህ እንደሆነ እንረዳለን ማለት ነው። 19:5 ላይም ስንመለከት እግዚአብሔር በሌላኛ ጊዜ ከዚህ ቦታ ላይም እንዲሄድ አዞታል። የሚሆንበት ምክንያት ኤልዛቤል ነገስታቱን መኳንንቱን በነገስታቱ በመኳንንቱ በኩል ነቢዩ ኤልያስን አስፈልጋ እንደምታስገድለው ይህንን አስወራች። እርሱም ደግሞ በንግስቲቱ በኤልዛቤል ምክንያት ተሰዶ የሚበላ የሚጠጣ በሌለበት ቦታ አንድ ቀንና ከዚያም በላይ እንደሄደ በዚሁ 19:5 ላይ እናገኛለን። በዚያ እርቦት ጠምቶት ደክሞት ከዛፍ ስር አረፍ አለ ተኛም። በዚህ ጊዜ መልአኩ ከእግዚአብሔር የተላከ መልአክ በመሶበ ወርቅ ህብስት አቅርቦ ይቀሰቅሰዋል። ሲነቃ ነቢዩ ኤልያስ ከዚህ የሚላስ የሚቀመስ ከሌለበት ቦታ ላይ ይህን መሶበ ወርቅ ያገኛል። በዚህም ሲበላ ይህንንም ሲመገብ እናየዋለን። ይህ ማለት የሚበላው የሚጠጣው በዚህ ምድር ላይ የለም። ነገር ግን ሁሉ በባህሪው መጋቢ የሆነ እግዚአብሔር ከሰው ወገን የሚመግብ እንኳ በሌለበት ወቅት በመላኩ እንዲመገብ አድርጎታል ማለት ነው። ሌላኛው የምናኔ ሕይወቱ 19:14 ላይ እንደዚሁ የምንመለከተው አለ። ይህም ማለት 19:14 ላይ ነቢዩ ኤልያስ በዚህ ቦታ ላይ አልፎ ሲሄድ ነቢዩ ኤልሳን ያገኘዋል። በዚህ ጊዜ ግን ነቢዩ ኤልሳ እስከ 21 ድረስ እንመለከተዋለን፣ ይህንን ቁጥር ማለት ነው። በዚህ ጊዜ ነቢዩ ኤልያስ ሐሜልቶ ወነሳ ሐሜልቶ ይላል። መጠምጠሚያውን አጽፎን ለኤልሳ ጣለለት። በዚህ ጊዜ መንፈስ ቅዱስ በእርሱ ላይ አድሮለት የዚህን ዓለም ኃላፊነት አውቆ ተረድቶ በዚህ ዓለም ላይ የነበረውን ክብሩን ትቶ ይኸውም 12 ጥማድ ያሳርስ ነበረ። አንዱን ጥማድ በሬዎች ሰውቶ አብልቶ ለነዳያኑ ለሰዎቹ መግቦ እናት አባቱን ተሰናብቶ እርሱን ይከተለዋል። ስለዚህ
ይህ ማለት ምን ማለት ነው? መናንያንን የወለደ መናኝ እንደሆነ እንረዳለን። ከኤልሳ በላይ መናኒ እንደሌለ በዚሁም በጌታችን በመድኃኒታችን በኢየሱስ ክርስቶስም ትምህርት የምናየው የምንረዳው ይሄንን ነው። ፍጹም አሐቲ ተርፈተከ፣ አንዲት ትእዛዝ ቀርታለች። ፍጹም ልትሆን ከወደድ ገንዘብህን ሁሉ መጽውተህ ተከተለኝ ያለውም ቃል ሲተረጎም በነቢዩ ኤልሳ እንዲሁም በነቢዩ ኤልያስ ሲተረጎም ይሄ ነው ማለት ነው። ሌላኛው የመጨረሻውና ሶስተኛው የኤልሳ የኤልያስ የሰማዕትነት ምስክሩ ነው። ሰማዕትነት ማለት እንግዲህ ሰማዕትነት ሁለት ወገን ነው። እግዚአብሔር ለነቢያቱ፣ ለእውነተኞቹ፣ ለመናንያኑ፣ ለምዕመናን የሚመሰክረው ምስክርነት አለ። እንዲሁ ደግሞ መናንያን፣ እውነተኞቹ ባህታውያን፣ እንዲሁም ደግሞ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ለእርሱ የመሰከሩት ምስክርነት አለ ማለት ነው። አሁን እዚህ ሰማዕትነት የምለው እግዚአብሔር ለነቢዩ ነቢይ እግዚአብሔር እንደሆነ የመሰከረውን ምስክርነት ነው ማለት ነው። የነቢዩ እግዚአብሔር ምስክርነቶቹ ብዙ ናቸው። ከእግዚአብሔር የተላከ ነቢይ እንደሆነ ማለት ነው። 17:1 ላይ ቀደም ሲልም እንደተናገርሁትኝ በፊትህ የምቆም እግዚአብሔር ሆይ ከቃሌ በቀር ሰማይ ዝናምን ጠልን ምድርም የዘሩባትን ማብቀል እንዳትችል ብሎ በተናገረ ጊዜ ሰማይም ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ መሆኑ ነቢይ እግዚአብሔር መሆኑን እናውቃለን፣ እንረዳለን ማለት ነው። ዝቅ ብለን 17:22 ላይ ስንመለከት ነቢይ እግዚአብሔር በሰራጵቷ ሴት ቤት በገባ ጊዜ በልቶ ጠጥቶ ከሰገነት ላይ አረፈ። ከዚያ ያን ጊዜ የዚች ሴት ልጅ ድንገት ሞተባት። እርሷም ነቢይ እግዚአብሔር ሳይገባኝ ከቤቴ ገብተህ ኃጢአቴን ተመራምረህ ልጄን ትገልብኝ ብላ ነገረችው። እርሱም እንጂ ከዚህ በኋላ ማን ነቢይ እግዚአብሔር ይለኛል ብሎ ልጅሽን ስጪ ብሎ ከሰገነቱ አስቀምጦ 3 ጊዜ እየወደቀ እየተነሳ በመተርጎማ እስከ 7 ጊዜ የሚላል ፍጹምነትን ለማስረዳት ነው። የሚጸለይበት በሶስተኛው አፈፍ ብሎ ተነስቷል። እነሆ ልጅሽ ብሎ ሰጥቷታል። ይህ ማለት ሙት ማስነሳቱ የነቢይ እግዚአብሔርነት ምስክርነት፣ የሰማዕትነት የምስክርነት የእግዚአብሔር ምስክር መሆኑ ምስክርነት ነው ማለት ነው። እግዚአብሔር ለነቢዩ የሰጠው ምስክርነት ነው። 17:38 ላይም ስንመለከት በሌላ ታሪክ ነቢያት ሐሰቱን ካህናተ ጣዖቱን ሰብስቦ እናንተ ቤል አምላክ እንደሆነ ታስረዱ ዘንድ እንዲሁ እሳት ከሰማይ ወርዳ መስዋዕቱን ያቀረባችሁን ትብላላችሁ። ያ ካልሆነ ደግሞ እኔ መስዋዕት ሰውቼ መስዋዕቱን እሳት ከሰማይ ወርዶ የበላልኝ እንደሆነ የእናንተ አምላክ ጣዖት ይሆናል፣ እርሱንም አታመልኩም፣ የኔን አምላክ ታመልካላችሁ ብሎ በዚህም ንጉሱ፣ መኳንንቱ፣ መሳፍንቱ እንዲሁም ነቢያተ ካህናቱ፣ ነቢያተ ሐሰቱ ተስማምተው መስዋዕቱን ሰውተው እሳት ከሰማይ የማይወርድላቸው ሆኗል። ነገር ግን እርሱ በአራት ወገን ወይንም ደግሞ 4 ማዕዘን ያለት ጉድጓድ አስቆፍሮ በዚያውንም ላይ ደግሞ ድግሙ ሰልሱ 4 ቻል ውሃ ቀርቶ በዚያ ላይ ደንጊያ ጽፍጽፎ በዚያ ላይ እንጨት ረብርቦ በዚያ ላይ ስጋውን አርዶ አወራርዶ በሰርክ ሰውቷል። በዚህ ጊዜ እንግዲህ ነቢዩ ኤልያስ የሚታወቀው ከሌሎቹ ነቢያት በመንፈሳዊ ቅናቱ ነው። ሕያው እግዚአብሔር ብሎ ይጸለያል። እኔ እሾምበት፣ እሸለምበት፣ እታወቅበት፣ እመሰገንበት፣ እከብርበት ብዬ አይደለም። ነገር ግን ሰዎች አምልኮትህን ትተው ያንተን አምልኮት እንዲያውቁ ብዬ ይህንን አድርጌዋለሁና ለምልክት እንዲሆን እሳት ከሰማይ ወርዳ ይህንን መስዋዕት ትብላለች ብሎ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማው። እሳት ከሰማይ ወርዳ ስጋውን በልታ እንጨቱን በልታ እሳቱን ወልሐሰት ውሃውን ጠጥታ መሬቱን ወልሐሰት መሬቱ ይስስር ይላል በልታለት ተመልሳለች። ይሄ ማለት ነቢይ እግዚአብሔር እንደሆነ የሚያስተምረው ትምህርት የእግዚአብሔር ቃል እንደሆነ እግዚአብሔር ለነቢዩና ለወገኖቹ ወይም ደግሞ ለእግዚአብሔር ሕዝቦች ምልክት እንዲሆን እግዚአብሔር በነቢዩ ላይ የገለጸው ይህ እንደሆነ እንረዳለን ማለት ነው። አሁንም ዝቅ ብለን 18:45 ላይ የምንመለከተው እንግዲህ 17:1 ላይ ሰማይና ምድር እንደረጎመ እንደተናገር ነው። 17:45 ላይ ሰማይና ምድር እንዲታረቁ ሰማይ ዝናብ ለዘር ጠል ለመከር እንዲሰጥ ምድርም የዘሩባትን እንድታበቅል ወደ እግዚአብሔር ጸለየ።
የጸለየውም ጸሎቱ በእግዚአብሔር ዘንድ ተሰምቶለታል ማለት ነው። በዚህ የእግዚአብሔር አማናዊ እውነተኛ ነቢይ እንደሆነ እናውቃለን፣ እንረዳለን ማለት ነው። የነቢዩ ኤልያስን ምስክርነት በሶስት ከፍለን እንረዳዋለን። አንደኛው በብሉይ ኪዳን ያደረገው ነው። ሁለተኛው በቀዳማዊ ምጽአቱ ነው። ሶስተኛው በዳግም ምጽአቱ ነው። በቀዳማዊ ምጽአቱ እንግዲህ 17 ማቴዎስ ወንጌል ምዕራፍ 17 ከቁጥር 3 ላይ ወአስተርአይዎሙ ሙሴ ወኤልያስ፣ እነሆ ሙሴና ኤልያስ ሲነጋገሩ ከእግዚአብሔር ጋር ሲነጋገሩ ታዩአቸው፣ ሰሟቸው ብሎ ማቴዎስ በምስክርነት ይህን ጽፎት እናገኘዋለን። ይህ ማለት ነቢዩ ኤልያስና ሙሴ ከሐዋርያት ጋራ ብርሃነ መለኮቱን እንዲያዩ የተጠሩ የተመረጡ ነቢያት እንደሆነ እናውቃለን። ለዚህ በቀዳማዊ ምጽአቱ በስጋዊ እግዚአብሔር ሰው በሆነ ጊዜ አምላክነቱን የመሰከረ ነው ማለት ነው። ይህንንም መተርጉማን ምውቱ ለሕያው ሕያው ለምውት ሲጸልዩ ተሰምቷል ብለዋል። ምውቱ ለሕያው ምውት ነቢዩ ሙሴ በአካለ ነፍስ ስለመጣ ነው። ሕያው ለምውት ነቢዩ ኤልያስ ከብሔረ ሕያዋን ወደዚህ መጥቶ ለምስክርነት እንደተናገረ የኤልያስን አምላክ ማን ኤልያስ ይልሃል? አምላክ ኤልያስ ይበል እንጂ ብሎ በፊልጶስ ቂሳርያ ሐዋርያትን በጠየቃቸው ጊዜ ኤልያስ ነህ ይሉሃል የሚሉህ አሉ ብለው በተናገሩ ጊዜ ኤልያስ እንዳይደለ አምላክ ኤልያስ እንደሆነ እርሱ ሲያስረዳ እናገኛለን ማለት ነው። እንዲሁ ደግሞ በራእይ 11 ላይ እንደዚሁ እናገኘዋለን። ምንድነው? እሉ ሙንቱ ክሌቱ ዕፀወ ዘይት ወዕፀወ ማኅተብ፣ እሊህ ሁለቱ የዘይት የወይራ እንጨቶች የወይራ መቅረዞቹ ተብለው የተነገረላቸው ቀደም ሲል እንደ ነቢዩ ኤልያስ ከዚህ ዓለም ተጠርቶ ከዚህ ዓለም የተሰወረ በብሔረ ሕያዋን የሚኖር ነቢዩ ሄኖክ ነው። ከእርሱ ጋር የተጠራ ማለት ነው። እነርሱም በቀዳማዊ ምጽአቱ ቀደም ብለው መጥተው በዚህ ዓለም ላይ በሐሳዊ መሲህ አምላክ እንዳይደለ ይመክራሉ፣ ያስተምራሉ። በዚህም ሐሳዊ መሲህ ያስቆርጣቸዋል። 3 ቀን ሙሉ እንደዚሁ ቀባሪ ከልክሎባቸው ይቆያሉ። በሶስተኛው ቀን ግን ከሙታን ተለይተው አፈፍ ብለው እንደሚነሱ ግብርም ግብር እንደሚነሱ በዮሐንስ ራእይ ላይ እንመለከታለን ማለት ነው። በፍጻሜ ዘመኑ ነቢዩ ኤልያስ እንግዲህ በዚህ ነገሥት 1 ላይ ነገሥት 2 ላይ የምናገኘው ታሪኩ ከዚህ ዓለም ወደ ብሔረ ሕያዋን የተነጠቀ ይሆናል ማለት ነው። ይህም ማለት 2:11 ላይ ነቢዩ ኤልያስ ከዚህ ዓለም የብርሃን ሰረገላ የእሳት ሰረገላ የእሳት ፈረሶቹ መጥተው ከነቢዩ ከኤልሳ ጋር ሳሉ በመካከላቸው ለያቸው፣ በዚህም ወደ ሰማይ አሳረገው ሲል እናገኘዋለን። ከዚህ የምንረዳው እንግዲህ በነቢዩ በኤልያስ የልደት በዓል ምክንያት መላ የነቢዩ ኤልያስን ሕይወት በጥቂቱ ለኛ ለምክር ለተግሳጽ እና ለትምህርት እንዲሆነን ለማሳሰብ እና ለምስክርነት ያህል ነው። ነቢዩ ኤልያስ በዘመኑ የሰራው በጣም ብዙ ታሪክና ብዙ ሕይወት አለው። ነገር ግን እንግዲህ ኢትዮጵያ ሀገራችን አለፍ ብሎም ዓለማችን ዛሬ ያለበትን ሁኔታም በነቢዩ ኤልያስ አኗኗር መዋጀት መመልከት ይገባል ማለት ነው። ዓለማችን እንግዲህ አክዓብና ኤልዛቤልን መርህ አድርጎ አብዛኛው የዓለም ሕዝብ ማለት ነው በአምልኮ ጣዖት የሚኖርበት ዘመን ላይ እንገኛለን። በአምልኮ ጣዖት እንግዲህ ሰማርያ ማለት 10ሩ ነገድ የሚገዙበት 10ሩ ነገድ የሚኖሩበት ነው ማለት ነው። በጣም ብዙዎቹ የእስራኤል ወገኖች ማለት ነው። እንዲሁ ሀገራችንም ከሌሎቹ ቤተ እምነት የበዛበት እንደ ስራ መስክ አሊያም ደግሞ እንደ ሳይንሳዊ ግኝት እምነት የሚፈበረክበት ዘመን ላይ እንገኛለን። ይሄ በጣም እጅግ የሚያሳዝን እና በኤልያስ ዘመን የነበረው ዘመን እየተደገመ መሆኑን የሚያሳይ ነው። እንግዲህ ምን ማድረግ ይገባል? ይሄ እንደ ችግር ከሆነ ለዚህ ዘመን ምንድን ነው የሚገባው ስንል አሁንም ነቢዩ ኤልያስን ነው የሚያስፈልገን ማለት ነው። ለዚህ ዘመን ነቢዩ ኤልያስ ያስፈልገዋል። ይህ ማለት ነቢዩ ኤልያስ ከብሔረ ሕያዋን መጥቶ ሊያስተምረው ታምራት አድርጎ ወደ አምልኮተ እግዚአብሔር ሊስበው ይገባል ማለት አይደለም። ነቢዩ ኤልያስ ያስፈልገዋል ማለት
ነቢዩ ኤልያስ በግብር ያስፈልጋል ማለት ነው። መምህራኑ የነቢዩ ኤልያስን የመምህርነት ሕይወት ተከትለው የነቢዩ ኤልያስን ስራ መስራት፣ እንዲሁ መናንያኑ የነቢዩ ኤልያስን የምናኔ ሕይወት አብነት አድርገው የምናኔ ሕይወቱን መስራት፣ የነቢዩ ኤልያስን ሰማዕታት፣ የነቢዩ ኤልያስን ጥባት፣ የነቢዩ ኤልያስን ቅናት መሰረት አድርገው እንደ ነቢዩ ኤልያስ በምስክርነት በባላውያን በካህዲያን ፊት አምልኮተ እግዚአብሔር መመስከር የሚገባ መሆኑን እንረዳለን ማለት ነው። እንግዲህ እግዚአብሔር ይህችን ሀገር ያላንድ ሰው የሚተዋት አይደለም። ነቢዩ ኤልያስ እኔ ብቻዬን ቀርቻለሁኝ ብሎ ይናገር ነበር። እግዚአብሔር ብቻውን እንዳልቀረ እርሱ የሚያውቃቸው፣ ነቢዩ ኤልያስ ግን የሚያውቃቸው ሌሎቹ እንዳሉ 7000 ነፍስ እንዳሉ የተናገረበት በሌላ የመጽሐፍ ክፍል አለ ማለት ነው። ይህ ማለት ምንም እንኳን በሀገራችን እግዚአብሔር የሚያውቃቸው በሀገራችን ባለማችንም እኛ የማናውቃቸው ብዙ ቅዱሳን ቢኖሩበትም እኛ በምናውቀው ሕዝብና አኗኗር በእኛ በምናውቀው አኗኗር ያለው ሕዝብ ግን ብዙ በጨለማ ባለማወቅ በድንቁርና በጥላቻ በመለያየት ያለው አኗኗር ነውና ይህን በጥላቻ በድንቁርና ያለውን ሕዝብ ጥላቻውን በሰላም ድንቁርናውን በእውቀት ስጋዊነቱን በመንፈሳዊነት ለመተካት የኤልያስን ሕይወት ሁላችንም ልንኖረው ይገባናል ማለት ነው። እንግዲህ መምህርነት በነቢዩ ኤልያስ ብቻ የተሰጠ ከዚያ በኋላ ግን ለማንም ያልተሰጠ ሳይሆን እስከ ዕለተ ምጽአት ድረስ ለሚነሱ መምህራን የሚሰጥ ስለሆነ ነቢይነትን በዚህ ልክ መምህርነትን በዚህ ልክ መናንነትን በዚህ ልክ ልናውቅ ልንረዳ እንደሚገባ እግዚአብሔር በነቢዩ አድሮ የተናገረው ቃል ዛሬም ደግሞ በመጽሐፍ ቅዱስ በመምህራን እየተነገረ በምስክርነት ያለ መሆን ማለት ነው። በአጠቃላይ ኢትዮጵያ ሀገራችንም ይልቁኑ ወደ ሀገራችን ስንመጣ የገጠማት ችግር እንግዲህ ሁላዊ ችግር ነው። ሰው የሀብት የንብረት እጦት አይደለም የገጠመው። ይህ ማለት እግዚአብሔር ሰማይን ዝናብ እንዳይሰጥ አልከለከለውም፣ ምድርም እንዳታበቅል አላደረገም። ነገር ግን በምስጢር ሰማይም ዝናብ እየሰጠ አይደለም፣ ምድርም እያበቀለች አይደለም። ሰማይ የሚባለው እውነት ነው። እንግዲህ ሰማይ በመጽሐፍ ቅዱስ ብዙ ትርጉም አለው። ሁለተኛው ሰማይን ሰማይ ምድርን ምድር ብሎ ከመጥራት ባለፈ ሰማይ የሚባለው ልዑላኑ በስልጣን እንዲሁ በእውቀት በማዕረግ ያሉትን ሰማይ ተብለው ይነገራሉ ማለት ነው። በሹመት ያሉ በመንፈሳዊም በስጋዊም ያሉ ሰዎች ከበታች ምድር የተባሉትን የሚያስተዳድሩትን የሚመሩትን ማስተዳደር መምከር አብነት መሆን ያልተቻለበት ዘመን ነው ማለት ነው። ስለዚህ ሰማይ ቀድሞ በነቢዩ በኤልያስ ዘመን ጠልና ዝናብ ከመስጠት እየተከለከለበት እንደሆነ ሁሉ ዛሬም በሹመት እና በማዕረግ በስልጣን ያሉ ሰዎች በሹመታቸው በማዕረጋቸው በስልጣናቸው ሕዝቡን አንድ አድርገው በመንፈሳዊም ይሁን በስጋዊው በሰላምና በፍቅር ማኖር ያልተቻለበት ዘመን መሆኑን እንረዳለን። ምድርም ከሰማይ ዝናብን ጠልን አግኝታ እንዳላበበች እንዳላበቀለች እንዳላፈራች ሕዝቡም በስጋዊም ይሁን በመንፈሳዊ ተመርተው እግዚአብሔርን በማምለክ ለመኳንንታቸው ለመሳፍንታቸው እንዲሁ ደግሞ በቤተ ክህነቱ ወይም ደግሞ በመንፈሳዊው ለዲያቆናቱ፣ ለቀሳውስቱ፣ ለጳጳሳቱ፣ ለኤጲስቆጶሳቱ፣ ለሊቃነ ጳጳሳቱ እነርሱን አብነት ማድረግ ያልተቻለበት ዘመን ነው። ይህ ማለት ብዙ ቤተ እምነት የሚፈበረከው መገለጫው ይህ ነው ማለት ነው። ብዙ የእምነት ድርጅት የሚቋቋመው ሊቃነ ጳጳሳቱ እንዲሁም ከበታቾቻቸው ያሉ የቤተ እግዚአብሔር አገልጋዮቹ ሕዝቡን አብነት ሆነው ካላውያኑ ከተኩላዎቹ ጠብቀው በቤተ እግዚአብሔር ማጽናት እንዳልተቻላቸው ረድኤተ እግዚአብሔር ከነበሩ አባቶች አንጻር ሩቅ የሆነበት ዘመን እንደሆነ እንረዳለን። ምዕመናኑም ደግሞ ቀድሞ በስነ ፍጥረት ተመራምረው እግዚአብሔርን ያመልኩ የነበሩ ምዕመናን እንደነበሩ በመጽሐፍ ቅዱስ እናገኛለን። አሁን ግን ሰው ሁሉ የሚመክረው የተሻለውን ምክር ከማወቅ ተገድቧል። የሚሆንበት ምክንያት መስማትን ትሰማላችሁ ነገር ግን አታስተዋሉም የተባለው በነቢዩ ኢሳይያስ የተነገረው ትንቢት የደረሰበት ዘመን እንደሆነ የሚያሳይ ነው። ምክንያቱም ሰው ሁሉ እንግዲህ የእግዚአብሔርን ቃል ለመስማት ብዙ መገለጫዎች ብዙ አጋጣሚዎች ሞልተዋል። ይህም ዘመኑ ራሱ አግዞት ማንም ሰው የእግዚአብሔርን አምላክነት የእግዚአብሔርን ቃል የእግዚአብሔርን ትእዛዝ የእግዚአብሔርን ፈቃድ በመምህራንም እንዲሁ በስልክ በሚገኙ
የትምህርት ወይም ደግሞ የትምህርት መዳረሻዎች የእግዚአብሔርን አምላክነት ሁሉም ይሰማል። ስለዚህ ለፍርድ በቀረበ ጊዜ ምክንያት የሚያደርገው የለም ማለት ነው። ለዚህ ነው እግዚአብሔር እማይ ነገር ህወሙ ወይ ኮኖሙ ጌጋዬ መጥቼ ባልነግራቸው በደል ባልሆናቸው ነበረ ብሎ ይናገራል። ማለት እግዚአብሔር በነቢያቱ አድሮ ቀድሞ የተናገሩትን ዛሬ በመምህራን በጽሁፍ ለህዝብ እንዲደርስ አድርጓል። መምህራንም እያስተማሩ ይገኛሉ። ሰው ግን በመጻሕፍት ታግዞ በመምህራን ተመርቶ ህይወቱን ባለመምራቱ እግዚአብሔርን ባለማምላኩ ከእግዚአብሔር ከህይወቱ በመለየቱ ነገ የሚጠብቀው ምንድነው ሲባል ዛሬ አለመግባባት፣ አለመመካከር፣ አለመረዳዳት፣ አለመተዛዘን እንዲሁ አውሬያዊ አኗኗር መኖር ነው። ነገም እንዲሁ አውሬ የተባለ የዲያብሎስ እድል ፈንታ ጽዋ ተርታ በፊታችን ተቃጥቷል ማለት ነውና በነቢዩ በኤልያስ ህይወት ከዚህ መከራ፣ ከዚህ ድንቁርና፣ ከዚህ መለያየት እንድንወጣ እግዚአብሔር ይርዳን። የነቢዩ ኤልያስን ረድኤት በረከት ያሳድርብን። ይቆየን።